እውነት ለመናገር ብዙዎቻችሁ አሁን ላይ ያላችሁን ህይወት አትወዱትም። ለዚህ ደግሞ ምክንያቱ የምትፈልጓቸው ነገሮች ስለሌሏችሁ ሳይሆን በህይወት ወዴት መሄድ እንዳለባችሁ ግልጽ የሆነ አቅጣጫ ስለማይኖራችሁ ነው። ሁሉም ነገር የተሟላለት ሰው ደስተኛ ላይሆን ይችላል። ወዴት እንደሚሄድ የማያውቅ ሰው ግን ምንጊዜም ቢሆን ህይወቱ ይስቃይ ነው። ጥሩ ዜና ግን እናንተ ከቆረጣችሁ በሚቀጥሉት 12 ሳምንታት የእናንተን ቤስት ቨርዥን መገንባት እንዲሁም በህይወት አንድ የምትፈልጉትን አቅጣጫ ማወቅ ትችላላችሁ። ለራሳችሁ የምትሰጡት 12 ሳምንታት ወይም 3 ወራት ካላችሁ በዚህ ቪዲዮ በሚቀጥሉት 3 ወራት ኮምፕሊትሊ ራሳችሁን ከስክራች እንዴት እንደ አዲስ እንደምትሰሩትና ከ3 ወር በኋላ ሪኮግናይዝ የማይደረግ የማይታወቅ ሰው እንዴት መሆን እንደምትችሉ እነግራችኋለሁ። ብዙ ሰው ክረምት ሲገባ ያቅዳል። ምናልባት እናንተ ማቅዳችሁ ሊሆን ይችላል፣ ግን ሁሉም ክረምት ላይ ስኬታማ ልትሆኑ ትችላላችሁ። ከዚህ በፊት ሞከራችሁ ፌል አድርጋችሁም ቢሆን ለራሳችሁ የመጨረሻ አንድ ድል ስጡት። ምክንያቱም በዚህኛው ክረምት ብቻችሁን አለው የምትታገሉት። እንዴት ነው ብቻችን ያልሆነው? እሱን መጨረሻ ያነግራችኋለሁ። ይሄንን ክረምት ግን ራሳችሁ ላይ ለመስራት ዝግጁ ካልሆናችሁ ይሄ ቪዲዮ ለእናንተ አይደለም። ቪዲዮ ላይ ለምትቆዩ ሰዎች ግን ለእናንተ የሚያዘጋጀውት ስጦታ አለ። ይሄንን ክረምት አብረን የምንሰራበት እሱን መጨረሻ ያነግራችኋለሁ። ለማታውቁ ሰዎች ዮናስ ሞ እባላለሁ። ዮራይል ኮሚኒኬሽን የሚባል የማርኬቲንግ ኤጀንሲ ፋውንደር እና ሲኢኦ ነኝ። እንዲሁም ኪሌክስ አካዳሚ የሚባል ኦንላይን ኤዱኬሽናል ፕላትፎርም ረን አደርጋለሁኝ። ዩቲዩብ ላይ ቁም ነገር ለማየት የምትወጡ ሰዎች ከሆናችሁ ህይወታችሁን ለመቀየር ገንዘብ ለመስራት ቢዝነስ መጀመር የሚያስደስታችሁ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። ምን ማድረግ እንዳለባችሁ ከመናገር በፊት አንድ እንድታቁልኝ የምፈልገው ነገር ለውጥ አጭር ጊዜ ይፈልጋል። ከዚህ እስከዚህ ተብሎ ብሎክድ የሆነ ታይም ሲኖር አሪፍ ነው። ካልሆነ ዴድላይን ካልሰጣችሁት ለራሳችሁ ዛሬ ነገ እያላችሁ ዲሌይ ታደርጉታላችሁ። ኤቭሪ ሰክሰስፉል የምንላቸው ሰዎች ዓለም ላይ ትላልቅ ቦታ ላይ የደረሱ ሰዎች የሚያመሳሰላቸው ነገሮች መካከል አንዱ ለራሳቸው የሚሰጡት ስፔሲፊክ የሆነ ታይም አለ። ለሆኑ ወራት ሎክድ ናቸው። ገብተው የሆነ ፕሮዳክት ላውንች አድርገው ኦር የሆነ ቢዝነስ ጀምረው ይወጣሉ። አትሌቶች ለምን ሰክሰስፉል የሚሆኑ ይመስላችኋል? እግር ኳስ ተጫዋቾች ለምን ሰክሰስፉል የሚሆኑ ይመስላችኋል? ምክንያቱም ምንጊዜም ዴድላይን አለባቸው። ለራሳችሁ ዴድላይን ካልሰጣችሁት ማሳካት የምትፈልጉትን ነገር ማሳካት በምትፈልጉበት ሰዓት አይመጣላችሁም። ስለዚህ አሁን የሚመጣው የፊታችን 3 ወር ወይም 90 ቀን በጣም ጥሩ ዴድላይን ነው ለእናንተ። እነዚህን 3 ወራት ጊዜ እያንዳንዷን ብሬክዳውን አድርጋችሁ ከተጠቀማችሁበት ኤፊሽንትሊ ከ3 ወር በኋላ ማን ነበር ያ ሰው የሚባልለት የማይታወቅ ሰው ሆናችሁ መውጣት ትችላላችሁ። ምን ማድረግ እንዳለባችሁ ልንገራችሁ። በእነዚህ 3 ወራት ወይም 90 ቀናት ፎከስ እንድታደርጉ የሚፈልገው 3 የህይወት ኤሪያዎች ላይ ነው። የመጀመሪያው የሚሆነው አስተሳሰባችሁ ወይም ደግሞ የራሳችሁን ፊሎሶፊ ፍልስፍና። ሁለተኛ ራሳችሁን ኤክስፕረስ የምታደርጉበት መንገድ፣ ራሳችሁን የምትገልጹበት መንገድ። ሶስተኛ የሚሆነው ገንዘብ የምትሰሩበት። እነዚህ 3 ኤሪያዎች ላይ ፎከስ ማድረግ ከቻላችሁ ኮምፕሊትሊ ሌላ ሰው የምትወዱት ኦነስትሊ። ከመጀመሪያውን ጀምር። የመጀመሪያው አስተሳሰብ ነው ብያችኋለሁ። አስተሳሰብ በሌላ ፋንሲ በሆነ ነገር ስንገልጸው የራሳችሁ ፊሎሶፊ ማለት ነው፣ የህይወት ፍልስፍና። ሁሉም ሰው የራሱ የህይወት ፍልስፍና ነው፣ የሌለው ሰው የለም። ባይ ዘ ወይ ምናልባት ፍልስፍና ሲባል በጣም ሩቅ ኮንሴፕት አድርጋችሁ ሊሆን ይችላል፣ ግን ፊሎሶፊ ማለት ለነገሮች ያላችሁ አመለካከት ነው። አበቃ። ለምሳሌ የሆነ ሰው ራሱን የሚገልጽበት ዲፋይን የሚያደርግበት መንገድ የህይወት ፊሎሶፊ ነው። እዚህ ዓለም ላይ አዲስ ነገር አይፈጠርም። ሁሉም ፈተና፣ ሁሉም ጥሩ ነገር ኦልሬዲ ኤግዚስት ያደርጋል። እናንተ በምታልፉበት ችግር ሌሎች ያለፉ ሰዎች አሉ። እነዛኞቹ ሰዎች ስኬታማ ከሆኑ እናንተ ስኬታማ ካልሆናችሁ ልዩነቱ ያለው የህይወት ፍልስፍናችሁ ላይ ነው እንጂ ችግሩ የተፈጠረው ችግር ላይ አይደለም። ሁላችንም በፕሮብለም ውስጥ እናልፋለን። እዚህ ዓለም ላይ ለእኛ ተብሎ የሚቀየር ነገር የለም። እኛንን በዚህ ውስጥ የምናልፈው። ስለዚህ የራሳችን ፊሎሶፊ ላይ ካልሰራን በስተቀር የሚወረወሩብን ነገሮች በሙሉ የሚሰባብሩ ነው የሚሆኑት። ምን ማለት ነው ፊሎሶፊ ሲባል? ኢንተርናል እና ወይም ደግሞ ውስጣዊና ውጫዊ አመለካከት ማለት ነው። ውስጣዊ አመለካከት ስለ ራሳችን ያለን አመለካከት ነው። እኔ ማን ነኝ? ምንድን ነው የምፈልገው? ምንድን ነው የሚያስደስተኝ? ምን ላይ ጎበዝ ነኝ? ከዛ ምን ላይ ደግሞ ሰነፍ ነኝ? ከህይወቴ እንዲቀየሩ የምፈልጋቸው ነገሮች ምንድን ናቸው? ከነዚህ ውስጥ በጣም ትልቅ ፕራዮሪቲ የሚሰጠው የትኛው ነው? በደንብ አድርጋችሁ አዳምጡኝ። ከነዚህ ውስጥ ትልቁ ፕራዮሪቲ የሚሰጠው የትኛው ነው? ይሄን ነገር ባስተካከል ሌሎችን ነገሮች በሙሉ ያስተካክልልኛል የምለው ነገር ምንድን ነው? ይሄ ዶሚኖ ኢፌክት ይባላል። ዶሚኖ አይታችሁ ከሆነ የተደረደሩ ካርድ ነገሮች ናቸው። የመጀመሪያውን ካርድ ስትሏት አንዱን እየጣለ ፓተርን ሁላ ይሰራል አይደል? ያቺ አንዷ ጥላችኋት ሌሎችን በሙሉ ኖክዳውን ልታረጋቸው የምትችላቸው ነገር ምንድናል? ሜቢ ለሆነ ሰው እኔ ሃርድ ኮንቨርሴሽን ማድረግ አልችልም፣ ሰዎችን ኮንፍሮንት ማድረግ አልችልም፣ ያልተመቸኝ ነገር አልተመቸኝም ብዬ ፊት ለፊት መናገር አልችልም ሊሆን ይችላል። ይህንን ፊክስ ካደረገ ያ ሰው ፕሮባብሊ ሌሎቹ ነገሮች በሙሉ ሊያስተካክልለት ይችላል። መቀየር የምፈልገው አስተሳሰቤ ምንድን ነው? ይሄ ኢንተርናል ቢሊፍ ነው። በጣም ኦነስት ነው። ራሳችሁን አትሰክሱት። ኦነስትሊ በግልጽ መናገር። ኮንፊደንስ የለኝም ከሆነ ኮንፊደንስ የለኝም። ሴቶችን ማናገር እፈራለሁ፣ ሴቶችን ማናገር እፈራለሁ። ጓደኞቼ መካከል እኔ ነኝ ደካማው ወይም ደግሞ እቀናለሁ በጓደኞቼ ከሆነ በግልጽ መናገር ነው እሱ ነገር። ከዛ እንዴት አድርጌ ላሻሽለው ነው ቀጣዩ ስቴፕ የሚሆነው ማለት ነው። ይሄ ኢንተርናል ነው። ኤክስተርናል ደግሞ ውጫዊ ነገር ላይ ያላችሁ አመለካከት፣ ለምሳሌ ስለ ስራ፣ ስለ ቢዝነስ፣ ስለ ቤተሰብ፣ ስለ ጓደኞች ነው። ሌላው ዓለም ላይ ያላችሁ አስተሳሰብ፣ ለምሳሌ ስለ ቤተሰቦቻችሁ ስታስቡ ምንድን ነው የሚሰማችሁ?
ቤተሰብ ለእናንተ ምንድነው? የቤተሰቦቻችሁ ሮል ለእናንተ ምንድነው? ገንዘብ የሚሰጧችሁ ሰዎች ናቸው? የሚያበሏችሁ የሚያጠጧችሁ ናቸው? ወይንስ በቃ የሆነ ያህል የህይወት ስቴጅ ላይ ያደርሰዋችኋል? ከዚህ በኋላ የሚሆነው ራሳችሁን ታወጣላችሁ ነው። ስቲል በሆነ እድሜው ቤተሰብ ላይ ፉሊ ዲፔንዳንት በቃ የተኛ ሰው አለ። የተኛ ያደገበት የሸናበት አልጋ ላይ ምናምን የሚተኛ ሰው አለ። ስቲል I'm not judging honestly ግን ፊሎሶፊው ምንድነው ነው ኦቀው በቃ ይሄንን ያደረኩ ያለሁት መውጣት ስለማልፈልግ ነው፣ ኮምፎርቱ ስለምፈልገው ነው። አክሴፕት አድርገው። የትኞቹ ጓደኞቻችሁ ናቸው ጄኒውሊ ትሩሊ ከልባቸው ለእናንተ የሚያስቡት? የትኞቹ ናቸው ላይክ የምር እናንተ ሲሳካላችሁ ወርደና ነገር ስታገኙ የምር ደስ የሚላቸው የትኞቹ ናቸው? አዲስ ነገር ለሞከር ስታስቡ እንዲህ አይነት ነገር ልሰራ ነው ብላችሁ ኤክሳይትድ ናችሁ ትነግሯቸው ለእናንተ የምር ደስተኞች የሚሆኑት የትኞቹ ናቸው? ወይስ የሚፎግሩት ናቸው ይበልጡት? ስለነሱ ሰዎች ምንድነው የምታስቡ? ጓደኞቻችሁ መሀል እናንተ አክት የምታደርጉበት መንገድ ፊሎሶፊያችሁ ነው። በቃ ይሄ እናንተ ፊሎሶፊ ነው። ስለዚህ ኢንተርናሊ ወደ ውስጥ ነው። ኤክስተርናሊ ሲሆን ምናልባት ጓደኞቻችሁ፣ ቤተሰብ፣ ሪሌሽንሺፕ ኤኒቲንግ ስራ ቦታ ሊሆን ይችላል። ከዚህ ውስጥ ጥሩ የሆነው ነገር ይሄ ነው፣ መጥፎ የሆነው ይሄ ነው። ኢምፕሩቭ ማድረግ ማሻሻል የሚፈልገው ይሄ ነው። ይሄ የእናንተ ፐርሰናል ፊሎሶፊ ነው። ሌላው ስፒሪቹዋል ህይወት ምን ላይ ነው ያለው? ስፒሪቹዋል ፊሎሶፊ ምንድነው? ስፒሪቹዋል ላይፍ እንዴት ነው አክቹዋሊ ይሄ በየቀኑ የምኖረው ህይወት ውስጥ እንዴት ነው ኢንቮልቭ ማድረገው? ወይስ ዝም ብዬ ከጎን ያስቀመጥኩት ነገር ነው? ላይክ በግልጽ ልታውቁት ይገባል። ከዛ ጥሩ ነው ጥሩ አይደለም፣ ጥሩ ካልሆነ እንዴት ኢምፕሩቭ ላደርገው እችላለሁ? ይሄ የመጀመሪያው አስተሳሰባችሁ ወይም ደግሞ ፊሎሶፊያችሁ ነው። አሁን ይሄ ፊሎሶፊ ሲቀየር የፊሎሶፊ ለውጥ ማምጣት ስትጀምሩ አውትፑታችሁ ይቀየራል። የምትሰሩት ነገር፣ የምታወሩት ነገር፣ ኮሚኒኬት የምታደርጉበት ወይ ከድሮ እየተቀየረ ይመጣል። ለምን? ፊሎሶፊያችሁ ስለተቀየረ። አሁን አውትፑታችሁ እንዲቀየር ግን ኢንፑታችሁ የምታስገቡት ነገር መቀየር መቻል አለበት። ስለዚህ ችግር እንዳለ ካወቃችሁ በኋላ ማሻሻል ለምትፈልጉት ነገር ብቸኛው መፍትሄያችሁ ኮንሱም ማድረግ ነው ወይም ኢንፑት ማስገባት ነው። ምን ማለት ነው? መጽሐፎች ማንበብ፣ ስፔሲፊክ የሆኑ ጉዳዮች ላይ ስፔሲፊክ የሆኑ ፖድካስቶችን ማዳመጥ። ምናልባት ኮንፊደንስ ከሆነ ችግራችሁ ስለ ኮንፊደንስ የሚያወሩ ፖድካስቶችን ማዳመጥ። ስፒሪቹዋል ላይፍ ከሆነ ስትረግል እያደረጋችሁ ያላችሁት ስፔሲፊክሊ ስፒሪቹዋል ላይ ፎከስ የሚያደርጉ ፕሮግራሞችን ኮንሱም ማድረግ። ኮንሰምፕሽናችሁ ኢንቴንሽናል መሆን አለበት። ያ ማለት በቃ የሆነ ነገር ፈልጋችሁት እናንተ መርጣችሁት ነው ኮንሱም ልታደርጉት የሚገባው እንጂ አልጎሪዝሙ መርጦላችሁ ሊሆን አይገባም። ስለዚህ ኢንፑታችሁን ስታስተካክሉት ባይ ዲፎልት አውትፑታችሁ የተስተካከለ ይመጣል ማለት ነው። አይ ነው እንዲህ ስል በጣም ሶፊስቲኬትድ ሀሳብ ሊመስል ይችላል፣ ግን እኔ በዛች ኮቪድ የ3 ወር ወቅት ላይ መጽሐፎች ሊስት አደረኩ፣ ፖድካስቶች ሊስት አደረኩ፣ ዩቲዩብ ላይ ሰብስክራይብ ማድረጋቸውን ሰዎች ሊስት አድርጌ እነሱን ብቻ ነበር እከታተል የነበረው። ኦልሞስት ሌላውን ሰው በሙሉ አላውቀው። በቃ ፎከሴ እነዛ መጽሐፎች ላይ፣ እነዛ ፖድካስቶች ላይ፣ እነዛ ዩቲዩብ ቪዲዮዎች ላይ ነበር። አሁን ኦነስትሊ አላስታውስም፣ ግን በጊዜው በጣም ኮንሱም ሳደርጋቸው የነበሩትን ልንገራችሁ። ለምሳሌ ጌሪ ቪ፣ ጆርዳን ፒተርሰን፣ እነዚህን በጣም ሃይሊ፣ ከዛ ሆርሞዚ ሃይሊ የዛኔ ኮንሱም አደረጋቸው ነበር። የተለያየ ቦታ ላይ የሚገኝ ኮንቴንታቸውን ማለት ነው። መጽሐፍ ላይ ብትወስዱ የዛኔ ቤዚክ የነበሩ ሰልፍ ዴቨሎፕመንት እነ ማርክ ሜንሰን፣ እነ ቲም ፌሪስ፣ እነ ጂም ሮን የነሱ መጽሐፎች ኮንቲኒየስ ያነባቸው ነበር። በቃ ፎከሴ ኢንፑቴን ማስተካከል ነው። ኢንፑቴ ሲስተካከል አውትፑቴ መስተካከል ይችላል። ይሄ ጋራንቲ ነው። የመጀመሪያው አስተሳሰባችሁን በዚህ መንገድ ታሻሽሉታላችሁ። ናው አስተሳሰብ ሲቀየር ወደ ሁለተኛው ስቴጅ እንመጣለን። እሱም አፒራንሳችሁ፣ ራሳችሁን ኤክስፕረስ የምታደርጉበት፣ ራሳችሁን የምትገልጹበት መንገድ ነው። ቢካዝ አት ዘ ኤንድ ኦፍ ዘ ዴይ እዚህ ምድር ላይ the most important የሆነ ነገር ስኬታማ መሆን የምትፈልጉ ህይወታችሁን ማስተካከል የምትፈልጉ ከሆነ ራሳችሁን የምታቀርቡበትን መንገድ ማስተካከል ነው። በቃ how you present yourself to the world ምን ያህል ስኬት ከዚህ ምድር ላይ ልትወስድ እንደምትችል ይገልጸዋል። ይሄ የትም ቦታ ብትሄዱ እውነት ነው። የትኛውም ዶሜን ላይ ብትገቡ እውነት 100% እውነት የሆነ ነገር ቢኖር ይሄ ነው። ማንም ሰው እንደ መጽሐፍ እንዲገልጡ አይቷችሁ ለእናንተ ይሄ ሰውዬማ እንዲህ ነው አይላችሁም። ራሳችሁን በሰጣችሁበት መንገድ ነው ሰዎች መልሶ የሚሰጧችሁ። ሰው እንዴት ነው የአፒራንስ ለውጥ ወይም ራሳችንን ኤክስፕረስ የምናደርግበት ለውጥ ማምጣት የምንችለው? ለመጀመር ቀላል የሚሆነው ከፊዚካል ነው። ፊዚካል አፒራንስ ሰውነት እንዴት ነው? ቢ ኦነስት ዊዝ ዩርሰልፍ ማለት ኦኬ ኮምፎርታብል ነኝ ወይ? በዚህ ሁሉም ሰው ፊት ይሁን፣ ሁሉም ሰው መስል ይኖረው፣ ሁሉም ሰው ቦዲ ቢልደር ይሁን ልንል አንችልም። ግን ኮምፎርታብል ናችሁ ወይ? ዱ ዩ ሪሊ ቲንክ አሁን ላይ ያለ ፊዚካል አፒራንስ ጥሩ ሰርቭ እያደረገህ ነው ወይ? እያገለገለህ ነው ወይ? የተሻለ ነገር እንድታገኝ እየረዳህ ነው ወይ? ካልሆነ ብሮ ላይክ this is the right time። አስታውሳለሁ እኔ ሰመር ላይ የኮቪድ በኋላ የነበረው ሰመር እዛው ቤት ውስጥ ነው፣ መውጣት አይቻልም። እንትን ላይ ግቢ ውስጥ የሆነች ቦታ ፈለግኩኝ። ከውጭ መገዛት የነበረባቸውን እቃዎች ገዛው። በጣም ትናንሽ ያስላችሁ ዳምፔል ምናምን። ከዛ ከጓደኞቼ ጋር በሲሚንቶ የሰራ ነው እንትን ነበረ፣ ቤንች ነበረ። እሱን ሰራን። ከዛ በኋላ የጣውላ እንጨት ተደረገ። ሰመር ላይ ሌላ አይነት ትራንስፎርሜሽን ነበረ። ስፖርትን በሃይ ቮሊዩም ኢንትሮዲውስ የሆንኩት የዛኔ ነበረ። በቃ ያመቻል ወቅቱ። ብሎክ ዳርጋችሁ በ90 ቀን ጊዜ ውስጥ ሰውነት ላይ የሆነ የሚታይ ለውጥ ማምጣት ትችላላችሁ። ለዚህ ደግሞ ክሬዚ የሆነ ኤክሰርሳይዝ ፕላን ምናምን አያስፈልግም። ኦነስትሊ በየቀኑ እየተነሳችሁ 300 ፑሻፕ፣ ይሄ ለወንዶች ነው። 300 ፑሻፕ ጠዋት፣ ከሰዓት ላይ እና ማታ 100 ፑሻፕ ብትሰሩ ከ3 ወር በኋላ አፐር ቦዲያችሁ ይሄ ኮምፕሊትሊ ነው የሚቀየረው። ትከሻችሁ ይሰፋል፣ ደረታችሁ ይወጣል ወደ ውጭ፣
የሆዳችሁ መስል በጣም ስትሮንግ እየሆነ እዚህ ጋር አካባቢ ያለው ፋት እየቀነሰ ይመጣል። ለምን? ኮምፓውንድ አክቲቪቲ ስለሆነ ማለት። ዱ ዲስ ለ3 ወር በየቀኑ 100 300 ፑሽ አፕ ከሰራችሁ ኮምፕሊት ነው ሰውነታችሁ የሚቀየረው። ሌላ ሁለተኛው ሉካችሁ ሉክ ማለት የምትቀሩበት መንገድ። እዚህ ላይ ስቶሪ አለኝ። እኔ ራሴን መቀየር አለብኝ ብዬ ዲሳይድ ሳደርግ ከቀየርኳቸው ነገሮች መካከል አለባበሴን፣ የፀጉር ቁርጤን ነበር። ከዛ ነው የጀመርኩት። ጂንስ መልበስ አቆምኩ። በቃኝ። ከዛ ሁዲ መልበስ አቆምኩኝ። ቲሸርት ለብሶ መውጣት አቆምኩኝ። የፀጉር ቁርጥ በፊት በቃ አንዴ በዚህ ያደርገዋለሁ። ፀጉር ያመች ነበረ። አሁን ብለሽቱ በፊት አንዴ እንዲህ ያደርገዋለሁ። ማልሰራው አልነበረም። ከዚህ በኋላ የፀጉር ስታይል አያስፈልገኝም። አንድ ፊክስ የፀጉር አቆራረጥ ነው የሚኖረኝ። ከዛ በኋላ ስመጣ አለባበሴ ተቀይሯል፣ ፀጉር ቁርጤ ተቀይሯል ምናምንና ሰው አይቶ this guy changed ይሄ ሰውዬ ተቀይሯል፣ የሆነ ለውጥ አምጥቷል እንዲሉ አድርጓቸዋል። ይሄ ሰመር እንደሌላው ሰው ዝም ብላችሁ ፀጉራችሁን የምታሳድጉበት ሳይሆን ከዚህ በኋላ እኔ ልጅ አይደለሁም። ከዚህ እያወራሁ ያለሁት ከ18 ከ19 ዓመት በላይ ልጆች ጋር ስለሆነ እኔ ልጅ አይደለሁም። ከዚህ በኋላ ፀጉሬን በስነ ስርዓት ነው የምስተካከለው። በ2 ሳምንት አንዴ ወይም በ3 ሳምንት አንዴ ፀጉሬን እስተካከላለሁ። ፊክስድ የሆነ ፀጉር ቁርጥ ነው የሚኖረኝ። አለባበሴን ፊክስ አደርጋለሁ። ቢቻል ጂንስ፣ ሁዲ ምናምን ባትለብሱ የኔ ሪኮሜንዴሽን ነው፣ ግዴታ አይደለም። ፕሮፌሽናል መሆን የምትፈልጉ ከሆነ ቼንጅ ሰምቲንግ የሆነ ነገር ቀይሩ። ሰው አይቷችሁ ይሄ ልጅ ተቀይሯል እንዲላችሁ የሚያደርግ ነገር። ሶስተኛው ራሳችሁን ኤክስፕረስ ለማድረግ የምታሻሽሉት ነገር ሀሳባችሁን የምትገልጹበትን መንገድ ማስተካከል ነው። ያ ማለት ከሰው ጋር እስከኖራችሁ ድረስ ኮሚኒኬት ታደርጋላችሁ፣ በቃል፣ በጽሁፍ፣ በቪዲዮ። በእነዚህ ነገሮች ኮሚኒኬት ልታደርጉ ትችላላችሁ። ስለዚህ እኔ በምንድነው ሀሳቤን የምገልጸው? ሀሳቤን የሚገልጽበት ሚዲየም ምንድን ነው? አንዳንድ ሰው ጎበዝ ተናጋሪ ነው፣ አንዳንድ ሰው ጎበዝ ጸሐፊ ነው፣ አንዳንድ ሰው ደግሞ ጎበዝ ነው ቪዲዮ ላይ። ለእናንተ ሀሳባችሁን የምትገልጹበት የሆነ ከነዚህ ከሶስቱ አንዱ ሊኖራችሁ ይገባል። ኦነስትሊ እኔ ምናልባት ቅድም የነገርኳችሁ ዶሚኖ አለ አይደለም? ኢንላይፍ ስኬታማ መሆን የምትፈልጉ ከሆነ ራሳችሁን የምትሸጡበትን መንገድ ማስተር ማድረግ ነው። በቃ ራሱን ፕሮፐርሊ መሸጥ የሚችል ሰው ልክ እነዛ እንደ ዶሚኖ ኤግዛምፕል ሌሎቹ ነገሮች በሙሉ ኪል ማድረግ ይችላል። ለዛ ደግሞ ሀሳብን ፕሮፐርሊ መግለጽ ያስፈልጋል። ሀሳብን ፕሮፐርሊ ሲገልጹ ሁሉም ሰው ጎበዝ ተናጋሪ ላይሆን ይችላል፣ ሁሉም ሰው ጎበዝ ጸሐፊ ላይሆን ይችላል፣ ሁሉም ሰው ቪዲዮ ላይ በስነስርዓት ፐርፎርም ላያደርግ ይችላል። ግን ቹዝ ዩር ኦውን፣ የራሳችሁ ምረጡ። ከዛ ግን አንዱን ማስተር አድርጉት። በአካል ሰው ሲያገኛችሁ ፕሮፐርሊ ማውራት ባትችሉ፣ መጻፍ ባትችሉ፣ ቪዲዮ ግን መስራት ልትለማመዱ ትችላላችሁ። ከዛ በኋላ በኦንላይን ይህንን ኮንቴንት እንደ ጉድ ፓምፕ ማድረግ ነው። ከዛ በኋላ ምን አገባችሁ? እያየነው ነው አይደል? ቲክቶክ ላይ በቀን 3 4 5 ፖስት የሚያደርጉ ሰዎች እንዴት ላይፋቸው ኮምፕሊት እየተቀየረ እንደሆነ ኤግዛክትሊ። ለዚህ እኔ ራሴ መሰከር ነው ማለት ትልቁ የሰራሁት ነገር ቢኖር ኮሚኒኬሽን ላይ ነው። ከዚህ ነግሬያቸዋለሁ። ማውራት አልችልም ነበር በፊት ስታት አደረግ ነበር ላይ በጣም ያስቸግረኝ ነበርና ጓደኞቼ በጣም ነበር ሙድ የሚይዙብኝ። ተራራ በል ይሉኛል። ተተተተ እያልኩ አልጨርሰውም። በቃ ወይ ዋጠው ወይ ተፋው ይቀለድብኝ ነበር። በርበሬ ምናምን እነዚህ ቃላቶች ለኔ በጣም ከባድ ነበሩ። ኢማጂን ይሄንን ይዞ መድረክ ላይ መውጣት፣ ኢማጂን ይሄንን ይዞ ቪዲዮ ላይ መውጣት። እኔ ረዳኝ የሰንበት ትምህርት ቤት ባክግራውንድ፣ ሊትሬቸር ላይ የነበረ ባክግራውንድ ከሰዎች ጋር ኮሚኒኬት ማድረግ በስነ ስርዓት ማውራትን አስለመደኝ እንጂ አይሆንም ነበረ በፍጹም። እንደዚህ አሁን ስትሬት ለ10 ለ20 ደቂቃ ምናምን የሚያወራ ሰው በፍጹም ሊመጣ አይችልም ነበር። ግን ያቺ ስኪል ሀሳብን ፕሮፐርሊ የመግለጽ ስኪል ሉክ ኦነስትሊ እኔ በህይወት ረጅም መንገድ እንድጓዝ የረዳኝ ነውና እንዴት ነው ሀሳባችሁን የምትገልጹት? ሀሳባችሁን የምትገልጹበትን መንገድ ምናልባት የቃላት ንግግር ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በቪዲዮ ሊሆን ይችላል። ይሄንን ማስተር አድርጉ። ቢቻል ደግሞ ቪዲዮ ላይ በርቱ። የቪዲዮ ስኪል ካላችሁ በዚህ ጊዜ አቴንሽን ነው የምታገኙት። አቴንሽን አላችሁ ማለት ሊትራሊ ገንዘብ ነው የምትቆጥሩት። ስለ ገንዘብ ካነሳን ወደ 3ኛው ስቴጅ እንሄዳለን። አሁን የራሳችሁን ፊሎሶፊ አስተሳሰባችሁን ከቀየራችሁት፣ ከዛ አፒራንሳችሁ ራሳችሁን ኤክስፕረስ የምታደርጉበት መንገድ ካስተካከላችሁ፣ 3ኛው የሚሆነው ገንዘብ የምትሰሩበትን ወይ ማስተካከል፣ እሱ ላይ ለውጥ ማምጣት ነው። ምክንያቱም አደኝ ነው ዘዴ ምርጥ ፊሎሶፊ ቢኖራችሁ፣ ምርጥ ራሳችሁን የምትገልጹበት መንገድ ቢኖራችሁ፣ ገንዘብ እስከሌላችሁ ድረስ ግን ኢንሴኪዩር መሆናችሁ አይቀርም። በቃ በጣም ብዙ አመለካከታቸው ጥሩ የሆኑ ራሳቸውን በጥሩ ቋንቋ መግለጽ የሚችሉ ሰዎች ግን ገንዘብ የሌላቸው እናውቃለን። ሰው ምክር ለመስጠት ይሞክራሉ፣ ነገሮችን ከፖዚቲቭ ሳይድየው ለማለት ይሞክራሉ። እነሱ ግን በህይወት ወዴትም ፕሮግረስ እያደረጉ አይደለም፣ ለውጥ እያመጡ አይደለም። ስለዚህ እዚህ ምድር ላይ ለውጥ ማምጣታቸው ከሚታዩባቸው ነገሮች መካከል ዋነኛው ብዬ የማስበው እኔ ገንዘብ መስራት ነው። የሆነ ሰው ጥሩ እየሰራ ነው፣ ገሌማ ጀግና ነው ከተባለ he should be making money በቃ አንለስ የሆነ ኤንጂኦ እየመሰረተ ካልሆነ በስተቀር በህይወት ጥሩ እየሰራ ነው የሚባለው ደህና ገንዘብ ይሰራ ነው። ስለዚህ ገንዘብ የምትሰሩበት መንገድ በእነዚህ 12 ሳምንታት ጊዜ ውስጥ መቀየር መቻል አለበት። አሁን ባንካችሁ ላይ ባለው ገንዘብ ደስተኛ ካልሆናችሁ እስካሁን የመጣችሁ መንገድ ትክክል አይደለም ማለት አልሰራላችሁ ማለት ነው። አልሰራም። ስለዚህ ቆም በሉና እዚህ ጋር እንዴት ነው እስካሁን ገንዘብ እየሰራ ያለሁት? እየሰራችሁም ደግሞ ካልሆነ እንዴት ነው ልሰራ ያሰብኩት? ያሰባችሁት ከሌለ ጠብቁኝ እነግራችኋለሁ። ኦልሬዲ ደግሞ በምትሰሩት ገንዘብ ደስተኛ ካልሆናችሁ እናንተም ጠብቁኝ። አሁን የምነግራችሁ ነገር ለምን መቀየር አለበት?
በዚህ 12 ሳምንት 90 ቀን ወይም 3 ወር ጊዜ ውስጥ ፕሮፐርሊ ገንዘብ የምትሰሩበትን መንገድ ማስተካከል ከቻላችሁ መስከረም ላይ ስትገቡ ኮምፕሊትሊ ሌላ ባንክ አካውንት ይዛችሁ ነው የምትገቡ ሲሪየስሊ። ምክንያቱም ያን ያህል ቀላል ነው። በጣም ብዙ ሰው ገንዘብ መስራትን ኮምፕሊኬትድ አድርጎ ሲያወራው ይገርመኛል። ኮምፕሊኬትድ አይደለም፣ ኢትስ ቬሪ ማች ሲምፕል። እነዛ ኮምፕሊኬት የሚያደርጉ ሰዎች ጠቃሚ ሰዎች ስላሉ ነው። ለማርኬቱ ምንም ፕሮቫይድ የሚያደርጉት ነገር የላቸውም። እስኪ የሆነ እንደላላ ሄዱና ገንዘብ መስራት ቀላል ነው ከባድ ነው በሉት። ምንድነው ሌላችሁ የሚችለው? ቀላል ነው። የሆነ ስልክ ወደዛ ወደዚህ ያገለባብጣል፣ ታትት ከዛ በኋላ ገንዘብ ያገኛል። ያ ሰውዬ ለምሮ ገንዘብ እንዲያገኝ ዛጋ አልተማረም፣ ደህና ልብስ አይለብስም አይደለ? ዲግሪ የለው፣ ለምሮ ገንዘብ እየሰራ ያለው ጠቃሚ ነው። በሆኑ ሰዎች መካከል መግባት የሚችል ኢንፎርሜሽን የያዘ የሚከፈልበት እውቀት ያለው ወይም ደግሞ ኢንፎርሜሽን ያለው ሰው ስለሆነ ነው። አበቃ። ስለዚህ ጠቃሚ ያልሆኑ ሰዎች፣ ፕሮቫይድ የሚያደርጉት ነገር የሌላቸው ሰዎች ገንዘብ መስራትን በጣም ከባድ አድርገው ኢኮኖሚውን ይወቅሱታል፣ ሀገሪቱን ይወቅሳሉ፣ መንግስትን ይወቅሳሉ። ምንም አይሰራላችሁም እሱ ምንም። በምንም አይነት የሚለዋወጥ ኢኮኖሚ ውስጥ በሚለዋወጥ የመንግስት ስርዓት ውስጥ ጠቃሚ ሰዎች ከሆናችሁ ገንዘብ መስራታችሁ አይቀርም። ስለዚህ የሚቀጥሉትን 90 ቀናት ዴዲኬት የምናደርገው ጠቃሚ መሆን ላይ ነው። ብዙዎቻችሁ ግን ገንዘብ መስራት የምትፈልጉት ጠቃሚ ሆናችሁ ሳይሆን ወይ በፎሬክስ ትሬዲንግ ወይ በድሮፕ ሺፒንግ ክሪፕቶ ፍሊፕ በማድረግ የሆነ ዌብሳይት ላይ መግባት ሶሪ ይሄ በቃ የእናንተ የተበላሸ የገንዘብ አመለካከት ነው። ቶሎ በፍጥነት የሆነች ካሽ አግኝቶ ከዛ በኋላ ታትት ህይወት ይቀየራል። ኖ ብሮ እንደዛ አይደለም። ታውቁታላችሁ ስንቶቻችሁ እንደተበላችሁ በዚህ መንገድ ገንዘባችሁን እነከሌ በላይፍ ስታይል በምን ትሪክ እያደረጉ የበሏችሁን ገንዘብ ታውቁታላችሁ። ለእናንተ ምን ተረፋችሁ? የተረፋችሁ እውቀት አለ፣ ባንክ አካውንታችሁ ላይ የገባ ገንዘብ አለ። ነገ ከነገ ወዲያ የዛሬ 5 ዓመት 10 ዓመት ሊያገለግላችሁ ሊጠቅማችሁ የሚችል እውቀት ይዛችሁበታል? የለም። ብዙ የሚያሳድረው ፋስት ካሽ እንደው እኔን የምትመለከቱ ከሆነ እዚህ ቻናል ላይ 4-5 ቪዲዮ አይታችሁ የምታውቁ ሰዎች ከሆናችሁ እንደው እለምናችኋለሁኝ ይሄ ቶሎ የሚመጣ ገንዘብ ማሳደዳችሁን አቁም። እኔ መቼም ቢሆን እሱ ለእናንተ ፕሪች አላደርግላችሁ። ትክክለኛ ገንዘብ መስራት ጊዜ ይወስዳል፣ ጠንክሮ መስራትን ይፈልጋል። መታገስ ካልቻላችሁ እና ጠንክሮ መስራት የማትችሉ ከሆነ ይቅርባችሁ፣ በቃ ይቅርባችሁ። ሆነስትሊ በቀን 4 ሰዓት 3 ሰዓት ዴዲኬትድ ሆናችሁ የሆነ ነገር ላይ ለመስራት ፈቃደኞች ካልሆናችሁ፣ ኢነርጂው ከሌላችሁ፣ ዲስትራክሽናችሁን ሶሻል ሚዲያ ማጥፋት የማትችሉ ከሆነ ምንም ነገር ቢል አታደርጉም። ተስፋ ቁረጡ። የምሬ አም ገነ ቢ ሆነስት ከእናንተ ጋር ማንም እንዲህ ብሎ የሚናገር ሰው ስለሌለ ማለት ነው። በሚቀጥሉ 90 ቀናት በቀን ምናልባት ከ2 ሰዓት እስከ 4 ሰዓት ድረስ ዴዲኬትድ ሆናችሁ ማሳለፍ የምትችሉ ከሆነ ግን ለእናንተ አንድ ጥሩ ዜና አለ። እሱም ሐምሌ እንዳዘጋጀውላችሁ ክተት በክረምት የተሰኘ የ3 ቀን ነፃ ኦንላይን ኢቨንት አለ። እዚህ ኢቨንት ላይ ስትገኙ በ90 ቀን ወይም በ12 ሳምንት ጊዜ ውስጥ እንዴት የኤጀንሲ ቢዝነስን ቢልድ እንደምታደርጉ ከስክራች ጀምሮ ያሳያችኋለሁ። እዛ ኢቨንት ላይ ለሚገኙ ሲሪየስ የሆኑ ሰዎች በእርግጠኝነት ነው የምላችሁ በ90 ቀን ጊዜ ውስጥ ኤጀንሲ ቢዝነስን ይጀምራሉ። ኤጀንሲ ቢዝነስ ምንድነው ካላችሁኝ፣ አንድ እውቀት ይኖራችኋል፣ አንድ ጠቃሚ የሆነ እውቀት። እሱን እውቀት ወደ አገልግሎትነት በመቀየር ወደ ሰርቪስነት በመቀየር ለድርጅቶች ወይም ለግለሰቦች ገንዘብ መክፈል ላይ የሚችሉ ሰዎች መሸጥ ነው። ለምሳሌ በጣም ከምታውቁት ኤግዛምፕል ጀምርላችሁ፣ ቪዲዮ ኤዲቲንግ እውቀት ያለው ሰው ቪዲዮ ኤዲቲንግ እውቀቱን ወደ ሰርቪስነት ወደ አገልግሎት ይቀይረውና ለተለያዩ ዩቲዩበሮች፣ ቲክቶከሮች ወይም ድርጅቶች እንደ አገልግሎት ይሸጠዋል ማለት ነው። እኔ ይሄንን ቢዝነስ የጀመርኩት ዩኒቨርሲቲ ተማሪ ዶርም ውስጥ እያለሁ ነው። 4ኛ ዓመት አካባቢ ማለት ነው ሲሪየስሊ የሰራሁት። የዛኔ ፌስቡክ አድቨርታይዝመንት ሰራ ነበረ፣ ሶሻል ሚዲያ ማርኬቲንግ ሰራ ነበረ። ይሄ እውቀት አለኝ፣ እውቀቱን ለድርጅቶች ሸጠዋለሁኝ። አሁን ያንዳንዶቻችሁ ጥያቄ እውቀቱን ከየት ነው የማመጣው? ክፍለ ሀገር ነው ያለሁት፣ ኮምፒውተር የለኝም፣ በቂ አክሰስ የለም። እነዚህ ሁሉ ነገሮች ባሉበት ሁኔታ የሆኑ ሰዎች ኤጀንሲ ቢዝነስ ሞዴልን በመጠቀም በወር 70,000 80,000 100,000 ብር እያለፉ ነው። እኛ ጋር 5 ፊገር እና 6 ፊገር የምንለው አለ ኬሌክስ አካዳሚ ላይ 5 ፊገር ከ10,000 እስከ 90,000፣ 6 ፊገር ደግሞ ከ100,000 ብር በላይ የሰሩ ልጆች ናቸውና እዚህ ውስጥ ያሉት ልጆች ያስገርማቸዋል። በጣም ብዙ ዩኒቨርሲቲ ተማሪ፣ በጣም ብዙ ፍሬሽ ግራጁዌት፣ በጣም ብዙ ስራ አቁሞ ወደ ኤጀንሲ ቢዝነስ የገባ ማአት ሰው አለ። ይሄን ነው የማሳያችሁ። ምንም አይነት ሲቹዌሽን ላይ ብትሆኑ መነሻ ገንዘብ ሳትሉ፣ ቢሮ ሳትከራዩ፣ ሰው ሳትቀጥሩ ከቤታችሁ ኢንተርኔት ካላችሁ ከቤታችሁ የምትጀምሩት ቢዝነስ ይሄ ኤጀንሲ ቢዝነስ ነው። አሁን ጥያቄው የሚሆነው እንዴት ነው ይሄንን ኤጀንሲ ቢዝነስ የምገነባው ነው። እሱን ክተት በክረምት ላይ ሐምሌ 1፣ 2 እና 3 ስንገናኝ አሳያችኋለሁ። እያንዳንዱን ክተት በክረምት ያልንበት ምክንያት ቻሌንጅ ነው የሚሆነው። ሁሉም እዛ ኢቨንት ላይ የተገኘ ሰው በሙሉ የ12 ሳምንት ቻሌንጅ ከኛ ጋር ይጀምራል። ቅድም ነግሬያችኋለሁ፣ አብረን ነው የምንሰራው ብዬ። የ12 ሳምንት ቻሌንጅ እኛ ጋር ትገባላችሁ። በ12 ሳምንት ውስጥ እኛ ፎሎ አፕ እያደረግን ራሳችሁን ኤጀንሲ ላውንች እንድታደርጉ እናገዛችኋለን ማለት ነው። ይሄ ግን እንደነገርኳችሁ ነው፣ አልዋሻችሁም። ቀላል ነው ብዬ በዚህ በኢንስታግራም የሆነ ነገር ላሳያችሁ አልፈልግም። ሲምፕል ነው ግን ቀላል አይደለም። ከእናንተ የሚፈልገው ነገር አለ። እሱ ምንድነው ብያለሁ። የመጀመሪያው ጊዜ ልትሰጡት ይገባል፣ ጠንክራችሁ ልትሰሩ ይገባል። ሁለተኛው ደግሞ ትዕግስትን ይፈልጋል። አበቃ። ግን የምትማሩት ነገር የምትይዙት እውቀት የዛሬ 5 ዓመት የዛሬ 10፣ 20፣ 30 ዓመት የሚያገለግላችሁ
ቢዝነስ ነው የምትገነቡት እንጂ ዝም ብሎ ከሆነ ቦታ ላይ የሰበሰባችሁት የሚጠፋ ገንዘብ አይደለም። ትክክለኛ ገንዘብ መስራት የምትፈልጉ ከሆነ ከራሳችሁ አልፋችሁ ሰዎችን ልታስተዳድሩበት የምትችሉት ቢዝነስ መገንባት የምትፈልጉ ከሆነ ይህንን የ12 ሳምንት ቻሌንጅ ልትቀላቀሉት ነፃ ነው። የሚከናወነው በኦንላይን ነው። ስልክና ኢንተርኔት ካላችሁ ከየትኛውም ቦታ ሆናችሁ ልትቀላቀሉ ትችላላችሁ። ከዛ በተጨማሪ ኢቨንቱ ላይ ለምትገኙ ሰዎች በሙሉ 15,000 ብር የሚያወጣ ስጦታ ማዘጋጅቻለሁ። ምን እንደሆነ አሁን አልነግራችሁም። ኢቨንቱ ላይ ተገኝተን የዛኑ ቀን ነው አናውንስ የማደርግላችሁ። በነፃ ቦታችሁን ለማስያዝ ከስር ዲስክሪፕሽን ላይ ያለውን በተን ተጫኑት። ሐምሌ 1 በክተት በክረምት እንገናኛለን።